በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ አደረሰን። ልዑል እግዚአብሔር አምላካችን በዓሉን የሰላም የጤና የበረከት ያድርግልን። የተወደዳችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች ይህ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው የአደባባይ በዓላቶች ዋናው ነው። በመላው ዓለም ላይ የሚገኙ ኦርቶዶክሳውያን በተለይ ኢትዮጵያውያን ይህንን በዓል በታላቅ ድምቀት በታላቅ መንፈሳዊ ስነ ስርዓት እናከብረዋለን። በብሉይ ኪዳን የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙት ካህናቱ በኢያሱ መሪነት ልባቸውን ልብሳቸውን ካነጹ በኋላ የቃል ኪዳኑን ታቦት ተሸክመው በዮርዳኖስ ባህር ላይ እግራቸው ሲቆም ባህሩ ቆመ፣ ባህሩ ተከፈለ። ያንን የቃል ኪዳኑን ታቦት ተሸክመው ወደ ርስተ ከነዓን ገብተዋል። በዚያ ያ በአዲስ ኪዳን ላገኘነው ጥምቀት ምሳሌ ነበር። በእውነት ወልደ እግዚአብሔር ኢየሱስ ክርስቶስ በሥጋ ማርያም ተገልጦ ዛሬ በዮርዳኖስ ቆመ፣ በዮርዳኖስ አንድነቱን ሦስትነቱን ገለጠልን፣ ልጅነትን ጥምቀትን ሰጠን። ይህንን ነው የምናከብረው። ለዚህ ነው ልበ አምላክ ዳዊት ያንን የቀድሞውን በኢያሱ ዘመን የተከናወነውን አነጻጽሮ ደግሞም እንደገና በሐዲስ ኪዳን በወልደ እግዚአብሔር በኢየሱስ ክርስቶስ የሚከናወነውን ተመልክቶ ርዩከ ማያት እግዚኦ ርዩከ ማያት ወፈሩ እያለ ተናግሯል። ስለዚህ በዛሬው ዕለት ይሄንን በጥምቀት ያገኘነውን የሥላሴን ልጅነት በዚያ በዮርዳኖስ የተገለጠውን የእግዚአብሔርን አንድነትና ሦስትነት እግዚአብሔር አብ ከላይ ከሰማይ ሆኖ የምወደው ልጄ እርሱ ነው እርሱን ስሙት ያለበትን ወልድ በዮርዳኖስ በሥጋ ማርያም ተገልጦ መጠመቁን መንፈስ ቅዱስ ደግሞ በርግብ አምሳል በላዩ ላይ ማረፉን የምናስብበት ነው። ታዲያ ይህንን በዓል ስናከብር አብረን የምናስበው ታላቅ ነገር አለ። በዓሉ የደስታ በዓል ነው። በዓሉ የፍስሐ በዓል ነው። በእኛ በትውፊታችን በባህላችን ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲባል በእውነት ሰው ሁሉ ያለውን አጥቦ ተኩሶ ለብሶ አምሮ ኢትዮጵያዊ ማንነቱን፣ ባህሉን፣ ትውፊቱን፣ ኦርቶዶክሳዊ እምነቱን የሚገልጥበት ነው። ነገር ግን በዚህ በዓል ላይ ግን ታላቅ መልእክትም አብሮ ተሰብኳል። ዛሬ ልናገር መፈልገውም በዚህ ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ወደ ዮርዳኖስ ሲመጣ ዮሐንስ በዚያ በዮርዳኖስ የንስሐ ጥምቀት ያጠምቅ ነበረ እና ያን የንስሐ ጥምቀት ሲያጠምቅ በዚያ የሚመጡት ኃጢአታቸውን እየተናዘዙ ንስሐ እየገቡ ይጠመቁ ነበር። በዚያን ወቅት ነው ዛሬ ለትምህርታችን መነሻ ያደረግነውን ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ የሰበከው ያስተማረው። በሚገርም ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስም በዮርዳኖስ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት ከጾመ በኋላ ትምህርቱን ሲጀምር የጀመረው በዚሁ ቃል ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው ያለው። ዮሐንስ ለመጠመቅ ወደ ዮርዳኖስ የሚመጡትን ያላቸው ይሄን ነበር። ምን አላቸው? ከሚመጣው ቁጣ እንድታመልጡ እናንተ የፉኝት ልጆች ማን መከራችሁ? እንግዲያውስ ለንስሐ የሚገባውን ፍሬ አድርጉ። አብርሃም አባት አለን እያላችሁ አትመኩ። እግዚአብሔር ለአብርሃም ከነዚህ ደንጋዮች ልጅ ሊያስነሳለት ይችላል ነበር ያለው።
ለምንድን ነው ይህንን የምናነሳው? ዛሬ በዓለ ጥምቀትን ስናከብር የዮሐንስ መልእክት የኛ መልእክት እንደሆነ ማወቅ አለብን። ዛሬ በዓለ ጥምቀትን ስናከብር የክርስትናችን ማዕከል የሆነውን የንስሐን ሕይወት ለመኖር የምንወስንበት መሆን አለበት። አንዳንድ ጊዜ አንዳንዶች ከቤተ ክርስቲያን ባልሰሙት ድምፅ ተመርተው በዓለ ጥምቀቱን የስካር በዓለ ጥምቀቱን የዝላይ በዓል ለማድረግ ሲሞክሩ ይታያል። አይደለም። ይህ በዓለ ጥምቀት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዮርዳኖስ በዮሐንስ እጅ መጠመቁ ትሕትናውን ለእኛ ሲል ራሱን ዝቅ ማድረጉን የምናይበት ነው። ይሄ እኛን የበለጠ በፍቅሩ የሚስብ ነው እንጂ የሚያደፋፍር አይደለም። ከእግዚአብሔር የሚያርቅ አይደለም። ለንስሐ የሚገባንን ፍሬ የምናፈራበት መሆን አለበት። እዚህ ላይ ንስሐ ማለት ምን ማለት ነው የሚለውን አብረንም እናንሳ። ንስሐ የሚለው ቃል መመለስ ማለት ነው፣ መለወጥ ማለት ነው። ንስሐ በግሪኩ ሜታኖያ ይለዋል። ማለት የልብ ለውጥ ማለት ነው፣ የውስጥ ለውጥ ማለት ነው። ለጥምቀት አምረን ተውበን በአፍአ ማለት ነው በውጪ እንደምንወጣ ሁሉ ልባችንም መለወጥ አለበት። በዚህ በበዓላችን እግዚአብሔር ረድቶን ዕድሜን ሰጥቶን ለዚህ ካደረሰን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህ በዓል የይቅርታ በዓል ሊሆንልን ይገባል። ማለት ከእግዚአብሔር ጋር የምንታረቅበት፣ የእግዚአብሔርን ይቅርታ የምናገኝበት፣ እኛም ወንድማችንን እህታችንን ይቅር የምንልበት፣ እኛም የበደሉንን ይቅርታን የምንጠይቅበት መሆን አለበት። የዚያን ጊዜ የጥምቀትን በረከት እናገኛለን። የዚያን ጊዜ ዮሐንስ ያ መጥምቀ መለኮት የሰበከው ስብከት ያስተማረው ትምህርት ለኛ እንደሆነ ለኛ የተገባን እንደሆነ እንገነዘባለን ማለት ነው። በዚህ ዘመን ብዙ ንስሐ የምንገባባቸው ነገሮች አሉ። ባልንጀርነት በቀላሉ የሚፈርስበት ዘመን ላይ ነው ያለነው። በብዙ ቤተሰብ ውስጥ ሰላም የጠፋበት ዘመን ላይ ነው ያለነው። እንደ ቤተ ክርስቲያን አንድ ቃል መናገር ያቃተን ዘመን ላይ ነው ያለነው። ንስሐ ያስፈልገናል። ንስሐ ለካህናት ያስፈልጋል። ንስሐ ለምእመናን ያስፈልጋል። ንስሐ ለወጣቱ ያስፈልጋል። ሁላችንም በንስሐ ሕይወት ልንመላለስ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ ዮሐንስን አጥምቀኝ ሲለው ዮሐንስ ለጊዜው እምቢ ብሎ ነበር። እንዴት አለ? ምክንያቱም አስቀድሞ ሲመሰክርለት ነበር። የጫማውን ማዘቢያ ልሸከም ልፈታ የማይገባኝ ደቀ መዝሙሩ ለመሆን እንኳን የማይገባኝ እያለ ነበረ ስለ ወልደ እግዚአብሔር ስለ ኢየሱስ ክርስቶስ ይናገር የነበረው። አሁን አጥምቀኝ ሲለው ራሱን ከነዚያ ከሚጠመቁት ኃጥአን አጠገብ ተርታ ተሰልፎ ሲያየው ደነገጠ። ስለዚህ አላጠምቅህም አለው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ጽድቅን ልንፈጽም ይገባናል ነበር ያለው። ዛሬ ያ ቃል ለኛ ነው። ይህንን የጥምቀትን በዓል ስናከብር እርሱ አምላካችን ያዘዘንን፣ እርሱ አምላካችን የመከረንን፣ በባሪያው በዮሐንስ አድሮ ያስተማረንን ልናደርግ ይገባል። አለበለዚያስ ይሁንና በዙሪያችን የምናየው ትምህርት ሊሆነን ይገባል። ትናንት ከትላንት ወዲያ ያየናቸው ድንገት ካጠገባችን ሲሄዱ ሲወሰዱ በእያንዳንዳችን ጫንቃ ላይም ይሄ ጥሪ እንዳለ ልናውቅ ይገባል። ምሳር ከዛፍ ስር ተቀምጧል ነው ያለን ዮሐንስ። ይሄ ምሳር ምንድነው ካለን የእግዚአብሔር ፍርድ ነው። ትልቁ ምሳር ደግሞ ዕለተ ሞታችን ነው። ለሰው ምጽአቱ ዕለተ ሞቱ ነው ይባላል። ስለዚህ እግዚአብሔር ዛሬ ተብሎ ሲጠራ ይችን ቀን ሲሰጠን እኔና እናንተ ወደ ንስሐ ልንመጣ ይገባል። እንግዲያውስ ይህ የጥምቀት በዓል ንስሐ ያልገባን ንስሐ የምንገባበት፣ ቅዱስ ቁርባን ያልተቀበልን ቅዱስ ቁርባን የምንቀበልበት፣ የተለያየን የተጣላን ሆድና ጀርባ የሆንን የበለጠ የእግዚአብሔርን ምሕረትና ቸርነት ይዘን በይቅርታ የሰላም የፍቅር በዓል የምናከብርበት ሊሆን ይገባል። ነስሑ
ንስሐ ግቡ። ለምን? እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና። መንግሥተ ሰማያት የተባለችው በወልደ እግዚአብሔር በኢየሱስ ክርስቶስ የምትገኘው ልጅነት ናት። እግዚአብሔር ሁሉ በሁሉ የሆነባት ሕይወት ናት። መንግሥተ ሰማያት በመካከላችሁ ናት ተብለናል። ስለዚህ መንግሥተ ሰማያት ማለት ከሞት በኋላ የምናገኛት ብቻ አይደለችም፣ ዛሬም የምንኖራት ሕይወት ናት። ስለዚህ ዛሬ የምጠይቃችሁ ጥያቄ ይሄ ነው። ምን አይነት ሕይወት ነው እየመራን ያለ ነው? ምን አይነት ኑሮ ላይ ነው እየተመላለስን ያለ ነው? ፍቅር ያለበት ነው? ሰላም ያለበት ነው? የእግዚአብሔር መንግሥት የተባለችው ይህች ናት። ጽድቅ ያለበት ነው ወይስ ቅሬታ፣ ብስጭት፣ ምሬት፣ ሐዘን፣ ሩጫ፣ ጥድፊያ፣ መባከን፣ መታከት ያለበት ነው? ከዚህ ሁሉ ነፃ የሚያወጣን ወደ እርሱ ስንመለስ ነውና ወደ እርሱ የምንመለስበትን ሕይወት እግዚአብሔር አምላክ ያድለን። በዓሉን የሰላም የጤና የበረከት ያደርግልን። እግዚአብሔር አምላክ ከእናንተ ጋር ይሁን። አሜን።